ይሄ ሰውዬ እድሜ ልኩን ሲሰራ ነው የኖረው። መሰረቱን ፋውንዴሽኑን ከጀርባ ሰርቶ ነው የመጣው። ለውጥ እንደሚመጣ መሪ እንደሚሆን ጠቅላይ ሚኒስትር እንደሚሆን አውቆ ነገር ግን ከመጣ በኋላ ሳይሆን ከመምጣቱ በፊት መንገዱን እየሰራ የመጣ መሪ ነው የምንለው። ለዚህ አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠው ወደሚል የሴራ ትንታኔ ተቀይሯል። የአባይ ግድቡ ማናጀር ስመኘው በቀለ የተገደለው ወይም ራሱን አጠፋ የተባለው ማለት ነው። በዚህ ክስተት ውስጥ እነማን ነበሩ? ከጠቅላይ ሚኒስትሩ ጋር ምን ተነጋግረው ነበር? ስመኘው በቀለና አብቹ ምን አውርተው ነበር? የትናንትናን ጉዳይ የምናነሳበት ዋናው ምክንያት ያ ታሪክ እንዳይደገም ከዛ ጠባሳ የተሻለ ነገር መስራት እንድንችልና የታሪክ ጠባሳ ድግግሞች እንዳይፈጠሩ ለመከላከል ነው። እያንዳንዱ ተቃዋሚ በሀገር ደረጃ በሉት ግብጽ፣ ሱዳን፣ ኤርትራ ብሏቸው በሀገር ደረጃ በግለሰብ ደረጃ ጀዋር መሐመድ፣ ጃልመሮ፣ ዘመነ ካሴ ብሏቸው የኢትዮጵያ መንግስት ወይ ብልጽግና አይደለም የሚሉት ሲቃወሙ አብይ አህመድ ነው እንጂ ባላት ድምጽ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛው ነው ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። ለመናደፍ ሞክረው ነበረ። ለመናደፍ ብቻ ሳይሆን ደም እንደመምጠጥ ቢምቢዋ ደም እንደምትመጣው እንኳን የምትመጣውን ያክል በጣም ብዙ ንጹሃን ደማቸው እንዲፈስ ያደረጉ ደም መጣጭ ቢምቢዎች ነበሩ በለውጡ ሰሞን። ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ትዳራችሁን በትኑ፣ ቤተሰባችሁን በትኑ፣ ልጆቻችሁን በትኑ፣ አማራ ያገባችሁ የኦሮሞ ልጆች ተፋቱ፣ ትዳራችሁን ፍቱ እየተባለ ጥሪ ሲደረግበት የነበረ በአማራ ንጹሃን ላይ ግድያ እንዲፈጸም በቀጥታ ጥሪ ሲደረግበት የነበረ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሽወርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ቴሌቪዥን ወይም በአሚኮ በኩል የአማራ ሚዲያ ኮርፖሬሽን በኩል ቃለ መጠይቅ አድርገው እንደነበር ይታወሳል። በዛ ቃለ መጠይቃቸው ላይ ያነሷቸውን ዋና ዋና ኮር ፖይንቶች ወይም ዋና ዋና ሀሳቦችን ለይተን በማውጣት ለዛሬ የፕሮግራማችን አካል እንዲሆን አድርገነዋል። ጠቅላይ ሚኒስትሩ ያነሷቸው ለዛሬ ፕሮግራም የመረጥናቸው ሀሳቦች ምን ናቸው? ለምሳሌ የሰኔ 15ቱን ክስተት ተመልክቶ እንዲሁም ደግሞ በአጠቃላይ የኢትዮጵያ በተለይም ደግሞ በአማራ ክልል የነበረው ለለውጡ የነበረው የህዝብ ድጋፍ ለምን ተቀዛቀዘ በሚሉ ጉዳዮች ላይ ጠቅላይ ሚኒስትሩ ተጠይቀው የሰጧቸው እስከዛሬ ያልተናገሯቸው እውነቶች ተገልጠዋል። ምንድናቸው የሚለውን ጉዳይ ከዛ ጋር ተያይዞስ ምን አይነት አሉባልታዎች ሲወሩ ነበር የሚለውን ጉዳይ በማስረጃ እያጣቀስን የምንመለከትበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ደግሞ ሜምበር ቤተሰብ በመሆን ወዳጅነታችሁን እያጠናከራችሁ ለመሆን መልቲሚዲያ ድጋፍ እንድታደርጉ ጥሪ እያደረኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለት ክፍል የተከፋፈለ ፕሮግራም ወይም ቆይታ ነበር የነበራቸው ከአማራ ቴሌቪዥን ጋር። እንግዲህ በአማራ ክልል የነበረው የለውጥ ድጋፍ እንዲሁም ደግሞ የህዝቡን ለለውጡ የነበረውን ስሜትና ትኩሳት ተከትሎ እዚያ የሙቀት የለውጥ ትኩሳት ላይ ቀዝቃዛ ውሃ የቸለሰበት ምክንያት ምንድን ነው? አብዛኛው ማህበረሰብ ለለውጡ እንግዲህ ድጋፍ ከነበራቸው ክልሎች መካከል በቀዳሚነት የሚጠቀሰው የአማራ ክልል እንደነበር እናስታውሳለን። እንግዲህ ከዚያ በኋላ በነቂስ ወጥቶ ህዝቡ ለውጡን ከደገፈ በኋላ ለጠቅላይ ሚኒስትሩ ያለውን ድጋፍ ካሳየ በኋላ ለምን የሚቃወሙ ሰዎች ተፈጠሩ? ለምንድን ነው እንደዛ አይነት በህዝቡ ላይ የለውጥ ስሜትና ፍላጎት ላይ አላስፈላጊ የሆነ እንቅፋት ያስቀመጠው ነገር ምንድን ነው የሚል ጥያቄ ነበር የቀረበላቸው። ጠቅላይ ሚኒስትሩ የሰጧቸውን ምላሾች ልጋብዛችሁና ተመልሼ እመጣለሁ። ኢትዮጵያ ውስጥ የመዘጋት የመታፈን የመታሸግ ምልክቶች ነበሩ። አንድ ሰው ረዘም ላለ ጊዜ
ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ እንደከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘይቤ ማስቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ ውስጥ ለመሳተፍ ሙከራ አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምጽ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምጽ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ፣ ከፍተኛ ድምጽ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። ይህንን ዝርቅ መንፈስ ነው የምታየው በሁሉም ክልሎች። በአማራም ክልል በከፍተኛ ደስታ የተቀበለው የደገፈው፣ በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ በሚያድስ በሚያሻሽል በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል። የፖለቲካ ዝንባሌ የሌላቸው ለፖለቲካ ያልተፈጠሩ ሌላ መክሊታቸውን ፈልገው በሚመለከታቸው ቦታ ላይ በተጠሩበት ቦታ ላይ መግባት እያለባቸው ነገር ግን የፖለቲካን መድረክ ለራሳቸው የግል ጥቅም ማጋበሻነት የሚፈልጉ እንዲሁም ደግሞ ወደ ስልጣን ከተወጣጡ በኋላ ወይም ወደ ስልጣን ከወጡ በኋላ ለሕዝብና ለሀገር ሳይሆን እነሱ እንወክለዋለን ለሚሉት ብሔር ወይም ብሔረሰብ ሳይሆን የራሳቸውን ሆድ ለመሙላትና ኪሳቸውን ለማድለብ ያለሙ ስልጣንን የሚፈልጉት የራሳቸውን ሕይወት ለመቀየር የሆነ ለሀገርም ለሕዝብም ራዕይና ህልም የሌላቸው ሰዎች ፖለቲከኛ ተብለው መጠራት በመጀመራቸው ነው ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። እንግዲህ እነዚያ ሰዎች እነማን ናቸው የሚለውን ጉዳይ እከሌ ብለን አንዘረዝርም ዛሬ። ነገር ግን ፖለቲከኛ መሆን ያልነበረባቸውና በኢትዮጵያ ፖለቲካ ላይ ገብተው የሚያቦኩ ሰዎች እነማን ናቸው? አንድም የሚጨበጥና ጠብ የሚል ጠቃሚ ሐሳብ ሳይኖራቸው ነገር ግን የፖለቲካ መድረካችንን በተለይ ከ60ዎቹ ዘመን አብዮት ጀምሮ እስከ ዛሬ ድረስ እያተራመሱ የጥፋት አጀንዳን እየለኮሱ ህዝብን ለእልቂት፣ ወጣቱን ለደም መፋሰስ፣ ሀገርንም ለመፍረስ አደጋ የሚዳርጉት ሰዎች እነማን ነበሩ የሚለውን ጉዳይ ዞር ብሎ መመልከት ያስፈልጋል። እነዚህ ፖለቲከኛ መሆን ሳይኖርባቸው ነገር ግን የፖለቲካ ካባ የደረቡ ሰዎች ብቻ ሳይሆኑ እንግዲህ የኢትዮጵያ ፖለቲካ መድረክ ለረጅም ዘመናት ተዘጋግቶ እንደነበር ይታወሳል። ጠቅላይ ሚኒስትሩ እንደመጡም ማድረግ የፈለጉት ነገር ያን ተዘጋግቶ የነበረውን የፖለቲካ መድረክ መስኮቱንም በሩንም ከፍቶ ማናፈስ ነበረብን ይላሉ። ልክ አንድ ቤት ተዘግቶ የቆየ ቤት ተከፍቶ ተናፍሶ ከዛ በኋላ ንጹህ አየር ወደ ውስጥ እንዲገባ እንደሚደረገው ሁሉ ተዘግቶ የኖረውን ፖለቲካችንን ለማናፈስ ብዙ በርና መስኮቶችን ከፋፍተን ነበር ይላል አበቹ ሲናገር። እና በዚያ ለማናፈስ ብለን ንጹህ አየር ለማስገባት ብለን በከፋፈትናቸው መስኮቶችና በሮች
ሰላማዊ ነገሮች ወይም ሰላማዊ ሰዎች ብቻ ሳይሆኑ ቢምቢዎችና ትንኞችም አብረው ገብተው ነበር ይላል አበቹ። እነዛ ቢምቢዎች ደግሞ ትንሿ አቅማቸው በጩኸት ሰላም መንሳት ነበር ይላል። ቢምቢ በጣም ትረብሻለች፣ ድምጿ በጣም ይረብሻል። ቢምቢ ባለበት ቤት ውስጥ የተኛ ሰው እንቅልፍ እንዳይወስደው የመጀመሪያ ልታደርግ የምትችለው ትንሹ አቅሟ መረበሽ ነው፣ መጮህ። ስንቶቹ ነበሩ በለውጡ ሰሞን እየጮሁ ጆሮአችንን ያደነቆሩት? ስንቶቹ ነበሩ? በጣም ትንሽ ናቸው፣ በጣም ማይነር ናቸው፣ በጣም እንዲህ ነው የሚባል ሀሳብ የላቸውም። ነገር ግን ሚዲያውን ስለያዙት እንደ ኦኤምኤን አይነት ሚዲያ እንዲሁም ደግሞ እነ መሳይ መኮንን የሚለፈልፉበትን የጥፋት አጀንዳ የሚያራግቡ ሚዲያዎች ሲያወሩ የነበሩትን የጥፋት አጀንዳ እናስታውሳለን። በተለይ ኦኤምኤን ላይ ከሀጫሉ ግድያ ጋር ተያይዞ የቀረቡ ቃለመጠይቆችና መልእክቶች ዞር ብሎ ላስታወሰ ሰው አማራ ያገባችሁ ፍቱ፣ ከአማራ መዋለድ የለባችሁ፣ ትዳራችሁን በትኑ፣ ቤተሰባችሁን በትኑ፣ ልጆቻችሁን በትኑ፣ አማራ ያገባችሁ የኦሮሞ ልጆች ተፋቱ፣ ትዳራችሁን ፍቱ እየተባለ ጥሪ ሲደረግበት የነበረ በአማራ ንጹሃን ላይ ግድያ እንዲፈጸም በቀጥታ ጥሪ ሲደረግበት የነበረ እንደዚያ አይነት የጥፋት አጀንዳ የሚያራግቡ ሚዲያዎች ልክ ልትተኙ ስትሉ እንቅልፍ እንደሚበጠብጡት ቢምቢዎች ሀገርን የረበሹ ሰዎች ነበሩ። ኦኤምኤን ብቻም አይደለም፣ ሌሎች በግለሰብ ደረጃም የሚጠሩ እንደነ ጀዋር መሐመድ፣ ልደቱ አያሌው እንዲሁም ደግሞ የህወሓት ባለስልጣናት በዛን ሰሞን ከመጀመሪያ ጩኸታቸው የነበረው ማለት የረብሻ እንቅስቃሴያቸው የነበረው አንዱ በመጮህ ነው። የተበደሉ ለመምሰል፣ ተመልካች ለማግኘት፣ የዓለም አቀፉ ማህበረሰብ ትኩረት ለመሳብ የመጀመሪያ ሊያደርጉ የሚችሉት ነገር ልክ እንደ ቢምቢዋ መጮህና መረበሽ ነበር። ከዛ ሲቀጥል ቢምቢ በመጮህ ብቻ አታቆምም ይላል አበቹ። ትናደፋለች ይላል። መንደፍም ብቻ አይደለም፣ ነድፋ ደማችንን ስትመጥ ሌላ በሽታም ታስተላልፋለች ይላል። እንግዲህ የሚጮሁት ቢምቢዎች ለመናደፍ ሞክረው ነበረ። ለመናደፍ ብቻ ሳይሆን ደም እንደመምጠጥ ቢምቢዋ ደም እንደምትመጠው እንኳን የምትመጠውን ያክል በጣም ብዙ ንጹሃን ደማቸውን እንዲፈስ ያደረጉ ደም መጣጭ ቢምቢዎች ነበሩ በለውጡ ሰሞን። እና ሃጫሉ ሁንዴሳን የአማራ ክልል የሰኔ 15ቱን ግድያ እንዲሁም ደግሞ እነ ስመኘው ኢንጂነር ስመኘውን ጨምሮ በመላው ኢትዮጵያ የተለያዩ አካባቢዎች ቤንሻንጉል ጉሙዝ፣ ጋምቤላ፣ በኦሮሚያ ክልል፣ በትግራይ ስንት የንጹሃን ደም እንደፈሰሰ እናስታውሳለን። ያ ሁሉ ይደረግ የነበረው በለውጡ ምክንያት በተከፋፈተው የለውጥ መስኮትና በር ሰላማዊ ለኢትዮጵያ የሚያስቡ ኢትዮጵያውያን ብቻ ሳይሆኑ ቢምቢዎችና ትንኞችም አብረው ገብተው ስለነበረ ነው ይላል አበቹ። እና እነዛ ቢምቢዎች ከመናደፍና ደም ከመምጠጥ አልፈው የኢትዮጵያን ሕልውና አደጋ ላይ በሚጥል ደረጃ ሕልውናዋን የተገዳደሩ ኢትዮጵያን ልትፈርስ ትችላለች የሚል ስጋት በልጆቿና በዜጎቿ ላይ እንዲፈጠር ያደረጉ ዛሬም ድረስ ከኢትዮጵያ ታሪካዊ ጠላቶች ጋር ተባብረን ኢትዮጵያን እንወጋለን፣ ኢትዮጵያ ካልፈረሰች በስተቀር ሰላም የለንም ብለው የሚያወሩ ሁልጊዜ ኢትዮጵያ ስትፈርስ የምትታያቸው እንድትፈርስም የሚችሉትን ሁሉ ያደረጉ ቢምቢዎችና ተናዳፊዎች እጅግ በጣም ብዙ ነበሩ በለውጡ ሰሞን። የነዚህ ቢምቢዎች ከለውጡ ጋር አብሮ መግባት ከውጭ ሀገር ያሉ ታጣቂዎች እነ ኦነግ፣ እነ ግንቦት ሰባት፣ የተለያዩ ታጣቂዎች እነ የሶማሌ ነፃ አውጪ ግንባር፣ እነ ኦብነግ የኦሮሞ ማነው የኦጋዴን ብሔራዊ ነፃ አውጪ ግንባር የሚባለው ኦብነግ፣ እንዲሁም እነ ዳውድ ኢብሳ ከኤርትራ፣ እነ ዶክተር ብርሃኑ ነጋ ያኔ ዶክተር ነበር፣ የዛሬው ፕሮፌሰር ብርሃኑ፣ የግንቦት ሰባት ታጣቂዎች ወይም የግንቦት ሰባት የጦር እንቅስቃሴ ቀርቶ ወደ ሰላም እንዲገቡ ጥሪ ሲደረግ በዛ ጥሪ መሃል አብረው የገቡ ቢምቢዎች ሀገራችንን አምሰውት ነበረ። አማራ ክልልም የተፈጠረው የዛው ውዥንብር ግልባጭ ነው ይላል አበቹ። በመላው ኢትዮጵያ ለውጡን ደግፎ የነበረው ኢትዮጵያዊ እንደዛ አይነት ቢምቢዎች ሲገቡና ደም መፋሰስ ሲጀምር፣ ንጹሃን ሲገደሉ፣ በየአካባቢው ሰላም ሲጠፋ፣ ሀገር የማፍረስ እንቅስቃሴው በየአካባቢው ተጠናክሮ ሲቀጥልና እዛም እዚህም እሳት ሲነድ ምንድነው የመጣብን ጉዳይ ብለው ደንግጠው ከለውጡ ያፈገፈጉ ተቃዋሚ የሆኑ አይ ከዚህ በኋላ ምንም አይመለከተኝም ብለው የራሳቸውን መንገድ የተከተሉ ሰዎች ብዙ ናቸው። ከዚያ በኋላ ግን ሁኔታው እየጠራ ሲመጣ በወንፊት እንደሚጠራ ቆሻሻ የኢትዮጵያ ሕዝብ
እውነቱን ከውሸት እየለየ አሸባሪውን ከሰላማዊው ሰው እየለየ የሚሰራውንና የሚያወራውን ሀገር ለማፍረስ የሚሰራውንና ሀገር የሚገነባውን እየለየ በመምጣቱ በዘንድሮ 2018 ዓ.ም በነበረው የምርጫ ሂደት ተቃዋሚ የነበረው ወይም ደግሞ ለውጡ አስደንግጦት የነበረው ህዝብ ሁሉ ከመንግስት ጎን መሰለፉን ድምጽ በመስጠት አረጋግጧል ሲል አብቹ በተቃውሞ ጎራ የነበረው አብዛኛው ሰው ወደ ድጋፍ መመለሱን ያስረዳበት ሁኔታ ነበር የነበረው። በሁለተኛ ደረጃ ስለ ኦሮማራ ጥምረት ያነሳል አብቹ። በአማራ ክልል ባለስልጣናት ወይም ደግሞ ከአማራ ክልል ባለስልጣናት ጋር ስለነበረው ግንኙነት ለውጡ እንደመጣ አካባቢ በአዲስ አበባም በአማራ ክልል ባህር ዳርም እየተገኙ ከአማራ ልሂቃን ጋር ወይም ከክልሉ አስተዳደር መሪዎች ጋር ይገናኙ ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ። ያ ግንኙነት ምንን መሰረት ያደረገ ነበር ተብሎ ሲጠየቅ ስለ ኦሮማራም ያነሳው ወሳኝ ነጥብ አለና እሱን እንስማና ተመልሰን እንመጣለን። በእርግጥ ከለውጥ ማግስት ሳይሆን ትንሽ ወደ ኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ያ ንግግር ትርክትን ማደስ ያስፈልጋል። መካከላችን ያለውን ግድግዳ ማፍረስ ይኖርብናል። የነበረው ታሪካችንን ፈትሸን መርምረን ወደ ምንተባበርበት ወደ ምንተጋገዝበት በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩን። የውይይቱን ሂደት መለስ ብዬ ሳስታውስ አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰብሰብ፣ መጣመር፣ ያልተቀደሰ ጋብቻ፣ ብዙ ርቀት የማይሄድ ጋብቻ አይና የኛ ሁኔታ አስታውሳለሁ። እኛ ያኔ የነበረን ውይይት በሶስት አንጓ የተከፈለ ነው። መገንባት የምንፈልገው ሀገር አለ። እዚያ ጋር ለመድረስ ግን ምን እንዳለን ማወቅ አለብን። ምን እንዳለን ከማወቃችን በፊት በሁኔታዎች ላይ ያሉን እምነቶች ምን እንደሆኑ እንወያይ ነበር። ምን እናምናለን? ለምሳሌ ታሪክን በሚመለከት ምን ታምናለህ አንተ? በታሪክ ምልከታችን ላይ፣ በኢትዮጵያ የብልጽግና ጉዞ ላይ፣ በኢትዮጵያ ሕዝቦች በእኩል የመጠቀም በእኩል የማደግ ሁኔታዎች ላይ ያለህን ምልከታ ያለህን ብሊፍ ማወቅ አንተም ማወቅ ጠቃሚ ነበር። መጀመሪያ እምነቶቻችንን በሚመለከት ብዙ ጊዜ ረዘም ላለ ጊዜ እንወያያለን። በእነሱ ጉዳይ ላይ ከሞላ ጎደል መግባባት ሲታይ what we possess የሚለው ሁለተኛው ፓርት ነበር። ምንድነው ያላት ኢትዮጵያ? እኛስ ምን አለን? ምን እኔ እሰጣለሁ? ምን ታመጣለህ አንተ? ምን አጋጭተን ነው ያ የምናስበውን ነገር የምናሳካው? ያሉን ነገሮች ከለየን በኋላ ደግሞ ምን ገነባትን ኢትዮጵያ በምን መልክ እንደምንገነባ እናነሳ እንወያይ ነበር። አሁን አይተህ ከሆነ ብዙዎቹ እምነቶቻቸውን ከሌል በኋላ ስለሚያደርጉ ልክ ትንሽዬ ነገር ሲመጣ መሰረቱ የተስተካከለ ስላልነበረ ቶሎ ይፈርሳል። ሁልጊዜም ውህደት ሲፈጠር፣ ሁልጊዜም በጋራ መተባበር ሲፈጠር ግለሰቦች፣ ፓርቲዎች፣ ቡድኖች መነጋገር ያለባቸው እምነት ነው። ምንድነው የምታምነው? ምንድነው ማምነው? በምን መነጽር ነው ነገን የምታየው? በምን መነጽር ነው ትናንትን የምታየው? በምን ትብብር መንፈስ ነው ዛሬን የምንሰራ ነው? ካልተግባባ በጋራ መቆም ጠላትን ያሰነብት ይሆናል እንጂ ብዙም ፋይዳ አይኖረውም። ያን ለመፍታት ውይይቶች እናደርግ ነበር። ከዛ ከለውጡ ጥቂት ወራት በፊት በኦሮማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያንን መለስ ብላችሁ ብታዩ ይሄንን ሐሳብ የሚገልጽ ነው። የሁለቱም ህዝቦች በጋራ ለዘመናት መኖር፣ አሁንም በትብብር መንፈስ መስራት ኢትዮጵያን ለመታደግ ያለውን ፋይዳ በጉልህ የሚያሳይ ነበር። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱት ብዙ የሚጠላ እንቅስቃሴ፣ ብዙ አታክ የነበረበት እንቅስቃሴ ነው የነበረው። ከዛ እንቅስቃሴ በኋላ የለውጥ ፍላጎት ልክ እንደ በልግ ዝናብ ምንም ድምፅ ሳያሰማ በሚመጣበት ሰዓት ነገሮች ሁሉ ፈጣን ነበሩ። ያንን ባክግራውንድ ይዞ ነው ወደ ለውጡ ጉዳይ የገባ ነው ማለት ነው። የእንቅስቃሴ ዋነኛ ምክንያት ለውጥ ሲደረግ የህዝብን የልብ ትርታ በበቂ ደረጃ መገንዘብ ካልተቻለ ረዘም ላለ ጊዜ ለውጥ መምራት አይቻልም። ምንድነው እኔም አስባለሁ፣ ጓደኞቼም ያስቡት አለ፣ የምናቀውና የገባን ነገር አለ። ግን ያልገቡን ነገሮች ደግሞ እንደዚሁ ሊኖሩ ስለሚችሉ የሰውን ጥያቄ፣ አስተያየት፣ እምነት እኛ ረዘም ላለ ጊዜ ስንወያይባቸው የነበሩትን ጉዳዮች ማሱ እንዴት እንደሚያያቸው ለመገንዘብ የመጀመሪያው ስራ በየቀጠናው ሄዶ የህዝቡን የልብ ትርታ ማድመጥ ነበር እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት።
የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክሬያለሁ። ከዚያ በኋላ በብዙ ከተሞች በባህር ዳር፣ በደሴ፣ በኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ በኋላም የተወጣጡ ሰዎች እዚህም መጥተው ሁለት ሶስቴ ተወያይተናል። በዚያ ውይይት ውስጥ ህዝቡ ምን ይፈልጋል የሚለውን ለማየት ከፍተኛ ጥረት ተደርጓል። አብቹ ሲናገር እንደምትሰሙት እንግዲህ መገንባት የምንፈልጋት ሀገር አለች። ያችን ሀገር ለመገንባት ግን መጀመሪያ ምን እንዳለን ማወቅ አለብን። ምን እንዳለን ከማወቃችን በፊት ደግሞ ለነገሮችና ለክስተቶች ያለን አመለካከትና እምነት ምን ይመስላል የሚሉ ጉዳዮች ላይ መግባባት ላይ መድረስ ነበረብን ይላል። ነገ ከነገ ወዲያ ለውጥ እንደሚመጣ እርግጠኛ ነበር። ያ ለውጥ ሲመጣ ግን አሁን ዛሬ ላይ ከአብይ በኋላ እያሉ በየመድረኩ እንደሚሰበሰቡት አይነት ደናቆርት ሳይሆን ለውጥ ከመምጣቱ በፊት ሮድማፕ እንኳን ባይሆን ለውጡን በሚመሩት አካላት መካከል መግባባትና አንድ አይነት አመለካከት እንዲኖር ለማድረግ ከአማራ ክልል ባለስልጣናት ጋር ግንኙነት እናደርግ ነበር። በታሪክ ጉዳይ ምን አረዳዳለን፣ በነበሩ ማህበራዊና ፖለቲካዊ ኢሹዎች ላይ ምን አይነት አመለካከትና እምነት አለን፣ ምን አይነት ሀገር እንድትኖርን ነው የምንፈልገው፣ ልንገነባት የምንፈልጋት ሀገር እንዴት አይነት ሀገር እንድትሆን ነው የምንፈልገው በሚለው ጉዳይ ላይ መግባባት ለመፍጠር ከ2003 ዓመተ ምህረት ጀምሮ ኦሮማራ በሚለው ጥምረት ግንኙነት እናደርግ ነበር ይላል አብቹ። ጋዜጠኛው የጠየቀው ለውጡ ከመጣ ከ2010 ወዲህ ከአማራ ክልል ባለስልጣናት ጋር የምታደርጉት ግንኙነት ምንም መሰረት ያደረገ ነው ነበር። አብቹ ግን ወደ ኋላ ተመልሶ አይ ይሄ ከአማራ ክልል ባለስልጣናት ጋር የነበረን ግንኙነት ከ2010 ወዲህ ሳይሆን ከ2003 ዓመተ ምህረት ጀምሮ ነበረ ይላል። ይሄ ሰውዬ እድሜ ልኩን ሲሰራ ነው የኖረው። መሰረቱን ፋውንዴሽኑን ከጀርባ ሰርቶ ነው የመጣው። ለውጥ እንደሚመጣ መሪ እንደሚሆን ጠቅላይ ሚኒስትር እንደሚሆን አውቆ ነገር ግን ከመጣ በኋላ ሳይሆን ከመምጣቱ በፊት መንገዱን እየሰራ የመጣ መሪ ነው የምንለው ለዚህ እና ስዩም ተሾመ ሲናገር 2008 ዓመተ ምህረት የኦሮማራ ጥምረትን ለመጀመሪያ ጊዜ ያስተዋወቁት እኔ ነኝ ሲል ነበር ስዩሜ። እውነት ነው። የኦሮማራን ጥምረት ከማንም በላይ ከ2008 ዓመተ ምህረት ጀምሮ ከፊት ሆኖ ሲመራ የነበረ ሰው ነው ስዩም ተሾመ። ነገር ግን የኦሮማራ ጥምረት የአማራና የኦሮሞ ህዝብ ጥምረት ወይም የፖለቲካ ልሂቃኑ ጥምረት ከ2003 ዓመተ ምህረት ጀምሮ በጠቅላይ ሚኒስትሩ ወይም ደግሞ በዛን ጊዜው የኦሮሚያ ክልል ባለስልጣን ዶክተር አብይ አህመድ ይመራ እንደነበር አብቹ ይፋ አድርጓል። 2003 ነው 2004 ነው መለስ የሞተው። መለስ ከመሞቱ በፊት ወይም መለስ በሞተ ጊዜ የኦሮማራ ጥምረት ኦሬዲ ተጀምሯል። 2003 ይመስለኛል መለስ ዜናዊ የሞተው። ከዛን ጊዜ ጀምሮ የኦሮሞና የአማራ ህዝብን ለማቀራረብ በልሂቃኑ መካከል የአመለካከት የማህበራዊ የፖለቲካዊና ታሪካዊ ዳራዎችን በመግባባት ወደፊት የምንሰራት ሀገር ምን መምሰል አለባት በሚለው ጉዳይ ላይ አንድነትና አንድ አይነት አቋም ለመያዝ ይወያዩና ይነጋገሩ ነበረ። አብቹ ሲናገር እንደውም ምን ይላል? ያኔ አማራ ክልል መጥቼ በኦሮማራ ጥምረት ላይ ከአማራ ቴሌቪዥን ጋር ቆይታ አድርጌ ነበር ይላል። እሱም ቪዲዮ ፈልጌ አግኝቼዋለሁ። 2003 ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ 2003 ማለት ከ15 ዓመት በፊት ማለት ነው። ጠቅላይ ሚኒስትር ከመሆኑ በፊት አብቹ መሆኑን ወይም አብይ አህመድ የሚባል የፖለቲካ ሰው መኖሩን በማናቀበት ሁኔታ እሱ ግን የአማራና የኦሮሞ ህዝብን ለማስተሳሰር የኦሮማራ ጥምረትን መስርቶ ከአማራ ክልል ባለስልጣናት ጋር በጋራ ይሰራ ነበር። በዛን ጊዜ የነበረው የአብቹ መልእክት ምንድን ነበር? በ2003 ዓመተ ምህረት ከአማራ ቴሌቪዥን ጋር በጋራ በመሆን ወይም በአማራ ቴሌቪዥን ቀርቦ ቃለ መጠይቅ ሲደረግለት ያስተላለፈው መልእክት ዛሬ እየሰራ ያለው ነው። ሌሉ የትናንትናን ጉዳይ የምናነሳበት ዋናው ምክንያት ያ ታሪክ እንዳይደገም ከዛ ጠባሳ የተሻለ ነገር መስራት እንድንችልና የታሪክ ጠባሳ ድግግሞች እንዳይፈጠሩ ለመከላከል ነው። በእኛ ህዝብ መካከል አንድ በሆነባቸው ጊዜዎች ያስገኘናቸው ድሎች እንዳሉ ሁሉ ጥሩ በማይባሉ ጊዜዎች ደግሞ አልፎ አልፎ የታዩ ጠባሳዎች አሉ። እነሱ በአማራም በኦሮሞ ህዝብ ባህል መሰረት የሚሽሩ ናቸው። ሁለታችን የሽምግልናና የጃርሱማ ባህል አለ። አንዱ ይወድል አንደኛው ካሳ የሚከፍልበት ስርዓት አለ። ያንን ሞር እያጎለበትን እያሳደግን አንድነታችንን እናጎለበትበት ነገር ካልተጠቀምበት በስተቀር
ታሪክን ብቻ መነሻ አድርገን በማናቀውም ጉዳይ እየተባላን የምንቀጥል ከሆነ ጥፋቱ ቀጣይ ይሆናል። እሱ ብቻ አይደለም ችግሩ። የመገዳደል የመጠፋፋት ክፋትን ታሳቢ ያደረገ ማንኛውም ነገር መጥፎ የሚያደርገው ነገር ዋናው ጠንሳሾቹ ሳይሆኑ የማያውቀው ሰው ሁሉ ተበዳይ መሆኑ ነው። የኦሮሞና አማራ ፖለቲከኞች ወይም የሌላ ብሔር ፖለቲከኞች በሚያደርጉት አለመግባባት ተራው አርሶ አደር ተራው ላባደር አርሶ ጥሮ ግሮ የሚኖረው ሰው የሚጎዳ መሆን የለበትም። ስለዚህ የዚህ ኮንፈረንስ የዚህ መገናኘት ዋነኛ ዓላማ ታሪካችን አልሚም አጥፊም ነገር የያዘ ነው። በአብዛኛው የጎላው ፓርት ግን ልማቱ ነው፣ አንድነቱ ነው፣ ሰላሙ ነው። አልፎ አልፎ የሚያጋጥመንን ችግር ዋና መነሻ አድርገን ሌላ ግጭት የምንደረደር መሆን ስለሌለብን ከዚያ ለመማር ሽማግሌዎች ሀሳብ እንዲካፈሉ፣ ታሪክን እንዲያነሱ፣ ምሁራን የሁለቱ ህዝቦች ታሪክና አመጣጥን እንዲያዩ፣ የፖለቲካ አመራሮችም በዚህ ውስጥ በርካታ ትምህርት ወስደው እንዲገለገሉበት የሚያስችል ኮንፈረንስ ነው የሆነ ያለው። ይህ በጣም ውጤታማ ነው። ከሌሎች ክልሎች ከሌሎች ህዝቦች ጋር ተጠናክሮ መቀጠል አለበት። ኢትዮጵያ ሁላችሁም እንደምታውቁት በአፍሪካ ሌሎች ዜጎችን በመቀበል አንደኛ የሆነች ሀገር ናት። አገሮች ግጭት ሲያጋጥማቸው ተስፋ ጥለው የሚመጡባት ሀገር ኢትዮጵያ ነች። ዛሬ ሳይሆን ከሺህ ዓመታት በፊትም ጭምር። ዛሬም ቢሆን በአፍሪካ ውስጥ ከፍተኛ ስደተኛ ያለበት ሀገር ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ የመቀበልና ችግር ጊዜ ሰዎች እንዲያልፉ የሚያደርግ ባህል ካለን እንዴት እኛ አንዳችን ለአንዳችን ያን ማድረግ ይሳናል የሚለው ጥያቄ ለበርካታ ጊዜያት ሲነሳ የነበረ ነው። መቆም ያለበት ሀሳብ ነው። ማንኛውም ዜጋ ከአንድ ቦታ አንድ ቦታ ተንቀሳቅሶ ሰርቶ በሰላም እንደ ሀገሩ ተሰምቶት ወጥቶ እንዲገባ እንደዚህ አይነት መገናኘትና መስተጋብር አስፈላጊ ስለሆነ አልፎ አልፎ እየተገናኙ እየተወያዩ ሀሳብ መለዋወጥ የነበረውን ግንኙነት ይበልጥ የሚያዳብር ስለሆነ ይሄኛውም ኮንፈረንስ በዚያው ታሳቢ ተደርጎ የመጀመሪያም ቢሆን ተጠናክሮ የሚቀጥል ተደርጎ ቢወሰድ መልካም ነው። ፋይዳው ታሪካችን አልሚም አጥፊም ነው ይላል አብቹ። ታሪካችን አልሚም አጥፊም ነው። ትላንትን የምናነሳበት፣ ስለ ትላንት የምናወራበት፣ ስለ ትላንት የምንነጋገርበት ዋናው ምክንያት ትላንት ላይ ለመቆዘም ሳይሆን የትላንትናን ጥፋት ላለመድገም፣ ከትላንት የሚጠቅም ነገር ካለ ያንን የሚጠቅም ነገር ይዘን ወደ ነገ ለመሻገር፣ ከምንም በላይ አብቹ እንደሚለው ዋናው ምክንያት የትላንትና ጥፋት እንዳይደገም ለማድረግ ነው ይላል። ከዛ ሲቀጥል የታሪክን ጠባሳ ሽረን የተሻለ ነገር ለመስራት የሚያቀራርበንን አንድ የሚያደርገን ነገር ላይ ለመግባባት ስለ ትላንትናችን እናወራለን። ስለ ትላንት የምናወራው ግን ከ100 ዓመት በፊት በነበረ ታሪክ ለመወቃቀስና ለመናናቅ ወይም ለመጠላላት ሳይሆን ያንን ጥፋት እንዳይደገም በማድረግ የተሻለ አንድነትና አብሮነትን በጋራ መኖርን በጋራ ሀገር መገንባትን የሚያስብና የሚያስተውል ትውልድ እንዲመጣ ስለ ትላንት እንነጋገር ነበር ይላል። የታሪክ ጠባሳ ድግምግሞሽ እንዳይኖር፣ ከዛ ሲቀጥል መገዳደል፣ ክፋት፣ መጠፋፋት የምንለው የታሪክ ጠባሳ ዋነኛ ችግሩ ይላል። የመገዳደል፣ የክፋት፣ የመጠፋፋትና እንደዚህ አይነት የፖለቲካ አውድ ዋነኛ ጥፋቱ ወይም ደግሞ ክፋቱ ዋናውን ችግር የሚያደርሰው ወይም ደግሞ ሰለባ የሚያደርገው የዚህን የክፋትና የጥላቻ ጠንሳሾችን ሳይሆን በዛን ዘመን ያ ጥላቻ በተጠነሰሰበት ያ ክፋት በተፈጸመበት ጊዜ ያልነበሩ ከ100 ዓመት በኋላ የሚመጡ ዜጎችንም ተጠያቂ ማድረጉ ነው ይላል። ልክ ዛሬ እንደምንሰቃይበት ፖለቲካ ማለት ነው። ምኒልክ ከ100 ዓመት በፊት እንደዚህ አይነት የኦሮሚያ ከተሞች ላይ ሄዶ ንጹሃንን ጨፍጭፏል፣ ስለዚህ ዛሬ የአማራ ሕዝብ የኦሮሞ ጠላት ነው ብለው እንደሚያወሩት የሸኔ ፖለቲካ አራማጆች አይነት ማለት ነው። ከ100 ዓመት በፊት ሂደው ወደኋላ ሂደው እኔ እኮ የሰው ልጅ ወደኋላ ስንት ዓመት እንደሚሄድ ራሱ ግራ ይገባኛል። እንዴት ከ100 ዓመት በፊት የነበረ አንድ የሆነ ልሂቅ የሆነ የአማራ መንግስትም አልነበረም። በእርግጥ ግን እነሱ እንደሚሉት የአማራ መንግስት ወይም ምኒልክ አማራ ይሆንላቸውና ምኒልክ ለፈጸመው ጥቃት ከ100 ዓመት በኋላ የመጣሁት እኔ ምን አግብቶኝ ነው የምጠየቀው ነው። እንደዚህ አይነት ፖለቲካ እንዳይኖር በታሪክ ላይ ቆዝመን ታሪክን እያነሳን አጥንት እየቆጠርን መወቃቀስና መነቃቀስ ሳይሆን ያ ጥፋት እንደ ጥፋት ተቀብለን የሚክስ እንዲክስ፣ የሚታረቅ እንዲታረቅ፣ ወደፊት የጋራ ሀገር እንድንገነባ በጋራ የሚያኗኑረንን ቤት እንድንሰራ በታሪክ ላይ ተመስርተን የሚጠቅመውን ነገር ከታሪክ ይዘን የማይጠቅመውን ባለበት ዘግተን በይቅርታ ለመሻገር ስለ ትላንታችን እንነጋገር ነበረ። የታሪክ ጠባሳ ድግምግሞሽን ላለመፍጠር ስለ ትላንትናችን እናወራ ነበር ይላሉ። እሺ አሁን ይሄንንስ ማን ነው የሚመሰክር? ማን ነው የሚናገረው? አይ ይሄ ሰውዬ ኢትዮጵያ የሚለው አሁን ስልጣን ከያዘ በኋላ ነው ስልጣኑን ለማራዘም ነው ብላችሁ የምታወሩ ሰዎች ከ15 ዓመት በፊት ጠቅላይ ሚኒስትሩ ስለ ኢትዮጵያ አንድነት ያወራ ነበር።
የኦሮማራ ጥምረትን የፈጠረውና የመሰረተው ከ15 ዓመት በፊት ምናልባትም ከዛም በፊት ሊሆን ይችላል። እንግዲህ ይሄ አማራ ክልል ላይ የተደረገ የኦሮማራ ጥምረት ስብሰባ 2003 ላይ ከተደረገ ቢያንስ ስብሰባውን ለማዘጋጀትና በዛ ስብሰባ ውስጥ የሚካተቱ የሚስማማ ሐሳብ ለመፍጠር ከዛ በፊት የተጀመረ እንቅስቃሴ ነው ማለት ነው። እንዴት ኢትዮጵያዊ እንዳልሆነ ወይም ደግሞ እንዴት ኢትዮጵያዊ ማንነት እንደሌለው ኢትዮጵያን ሊያጠፋ የመጣ መሪ ነው የምትሉ ሰዎች ይሄንን ምንድነው የምትሉት? እሺ አሁን ስልጣን ከያዘ በኋላ ኦኬ የሚያወራቸውን ወሬዎች ኢትዮጵያ 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 የሚለው ስልጣኑን ለማራዘም ነው ብለን እንበል እናንተ እንደምትሉት ከ15 ዓመት በፊት ገና የኦሮሚያ ክልል የሆነ የክልል ባለስልጣን እያለ ወይም ደግሞ ሳይንስና ቴክኖሎጂ ሚኒስቴር ውስጥ እያለ እንዲህ አይነት ኢትዮጵያን አንድ የሚያደርግ ህወሓት አማራና ኦሮሞን እሳትና ጭድ ናቸው እያለ ትልልቆቹን ህዝቦች ለማጣላት ሲሰራ ኢህአዴግ ውስጥ ያደገው አብይ አህመድ የሚባለው ጀግና ህወሓት የሚያፈርሰውን የኦሮሞና የአማራን ጥምረት ለመስራት ሲታገል ነበር። ይህንን በምን ሀቅ ነው የምታስተባብሉት? እስኪ በምን አይነት ማስረጃ አይ ውሸቱን ነው እንዲህ አያደርግም ነበር የሚል ሰው ካለ ይምጣና ያስረዳል። ኢትዮጵያዊነቱን አምነን ኢትዮጵያን ወደ ከፍታ ይዞ የሚሄድ ለኢትዮጵያ ህልምና ራዕይ ያለው ታላቅ መሪ ነው የምንለው ልቡንና የሚያስበውን የሚሄድበትን የወደፊቱን ራዕዩን ስለተረዳ ነው። ይህን ያልተረዳ ሰው ወይም ደግሞ ኢትዮጵያ እንድትፈርስ የሚፈልግ ሰው ይህን ሰውዬ የሚጠላው ለዚያ ነው፣ ከዓላማቸው ተቃራኒ ስለሚሄድ ኢትዮጵያን ለመገንባት የመጣ መሪ ስለሆነ ኢትዮጵያዊነትን የሚያጸና መሪ መሆኑን አውቀው አይ ይሄ ሰውዬ ከቀጠለ ኢትዮጵያ ወደ ቀድሞ ገናናነቷ ልትመለስ ስለሆነ ይሄን የገናናነት ጉዞዋን ለማደናቀፍ ይህን ሰውዬ ማጥፋት አለብን የሚሉት ለዛ ነው። እያንዳንዱ ተቃዋሚ በሀገር ደረጃ በሉት ግብጽ፣ ሱዳን፣ ኤርትራ ብሏቸው በሀገር ደረጃ በግለሰብ ደረጃ ጀዋር መሐመድ፣ ጃልመሮ፣ ዘመነ ካሴ ብሏቸው የኢትዮጵያ መንግስት ወይ ብልጽግና አይደለም የሚሉት ሲቃወሙ አብይ አህመድ አብይ አህመድ አብይ አህመድ ነው የሚሉት። በቀጥታ ሰውየው ጋር ነው አታክ የሚያደርጉት። ያ ማለት ይሄ ሰውዬ ህልምና ራዕዩ ወዴት እንደሆነ ገብቷቸዋል። እሱም በማደናቀፍ ኢትዮጵያን ወደኋላ መጎተትና ማስቀረት እንደሚቻል ተረድቷቸዋል። ለዚያ ነው ጠላቶቻችን የኢትዮጵያ ታሪካዊ ጠላቶች አብቹን የተረዱትን ያክል እኛ ኢትዮጵያውያን አልገባንም የምንለው ለዛ ነው። ጠላቶቹ በደንብ ገብቷቸዋል። ትንሽ ከቆየ ይሄ ሰውዬ ኢትዮጵያን ወደ ገናናነት ከፍታዋ ይዟት እንደሚሄድ ኢትዮጵያውያንን የምንለው ሰዎች ከገባን በላይ ኢትዮጵያን ማፍረስ የሚፈልጉ ሰዎች ገብቷቸዋል። ለዛ ነው ሊያጠፉት ቀን ከሌት እየሰሩ ያሉት። ምንም እንኳን የማይቻል ነገር ቢሆንም እየሞከሩ ያሉት። እንግዲህ ስለ ሰኔ 15ቱ ክስተት ያነሳል አብቹ እዚህ ጋር ሰኔ 15 ዓመተ ምህረት የአማራ ክልል ባለስልጣናት እነ ዶክተር አምባቸው እንዲሁም ደግሞ ጀነራል ሰዓረ መኮንን አዲስ አበባ ከጓደኛው ከጀነራል ገዛኢ አበራ ጋር የተገደሉበት ዕለት ማለት ነው። ያኔ ብዙ አሉባልታ ሲናፈስ ነበር። ግድያውን የፈጸመው ራሱ አብይ ነው። እንዲሁም ደግሞ ይሄንን ግድያ የፈጸመው ለአማራ የሚከራከሩ እንደነ ዶክተር አምባቸው አይነት ሰዎች ስለሆኑ የአማራ ክልል መሪ ለማሳጣት የገደላቸው እሱ ራሱ ነው ሲሉ ነበር። ምንድን ነበር የተፈጠረው ክስተት? የተፈጠረበት ምክንያትስ ምንድነው የሚለውን ጉዳይ አብቹ በዝርዝር ሄዶበታል። ስለ ሰኔ 15ቱ ግድያ ሲያነሳ በሶስት መንገድ አስታውሰዋለሁ ይላል አብቹ። አንደኛ ባጣናቸው ሰዎች፣ ሁለተኛ በፈጠረው ጠባሳ፣ በሶስተኛ ደረጃ የፖለቲካ ባህላችን ላይ ባሳደረው መጥፎ ባህል የተነሳ አስታውሰዋለሁ ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። የሰኔ 15ቱ ክስተት መነሻው አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ
የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እንዴት ታስታውሰዋለህ? እንዴት ይታወሳል ላልከው የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ፕሮፌሰር ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹን ብታነሳቸው ምግባሩ በዛ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንቱን ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። አብረህ ስለ ሀገር ከምትመክረው ሰው አደጋ ያጋጥመኛል እያሰብክ መምከር በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ሰዓረ መኮንን የለውጡ መሪ ከሚባሉ ለውጡን መሰረት እንዲይዝ ካደረጉ ግንባር ቀደም የለውጥ ተዋናዮች መካከል አንዱ ነበር። እንግዲህ ሰዓረ መኮንን እንግዲህ ለውጡን እንዳመጡ የምናውቃቸው ሰዎች እነማን ናቸው? ቲም ለማ የሚባለው ለማ መገርሳ፣ ገዱ አንዳርጋቸው፣ እነ ዶክተር አምባቸው፣ እነ ዶክተር አብይ በአማራና በኦሮሚያ ክልል የነበሩ ባለስልጣናት፣ ከዛ ከደቡብ እነ ሙፈሪያት ካሚል። እነዚህ ሰዎች ተባብረው ነው ከነ ሙስጠፌ ከአፋር ክልል መሪዎች ጋር በጋራ ተነጋግረው ህወሓት የሚባለውን ቡድን ያሸነፉት። ነገር ግን ጀነራል ሰዓረ መኮንን በዚህ የለውጥ እንቅስቃሴ ላይ ግንባር ቀደም ተዋናይ እንደነበር እስከዛሬ ተነግሮ አያውቅም። የለውጥ አመራር የነበረውን ሰው ለውጡን ደግፎ ወደፊት እንዲመጣ ያደረገውን ሰው አብይ ገደለው ብለው ሲያወሩ የነበሩ ሰዎች አሉ። ጀነራል ሰዓረ ቦርዲንግ ስኩል ላይ አብረን ነበርን ይላል አብቹ። የወታደር ትምህርት ቤት ላይ ወይም ደግሞ የመከላከያ ሰራዊት ስልጠና ትምህርት በሚወስዱበት ጊዜ አንድ ላይ ነበርን። ለውጡ ሲመጣ አካባቢ በተደጋጋሚ እንገናኝ ነበር ይላል። እንገናኝ ነበር ኢኔሴንስ ሻይ ቡና ለማለት አይደለም። የኢትዮጵያን መጻኢ ዕጣ ፈንታ እጃቸው እየገባ እንደሆነ ስለገባቸው ጠቅላይ ሚኒስትር ሆናለሁ እያለ የኖረው መሪ ወደ ጠቅላይ ሚኒስትርነት መንበሩ እየተጠጋ እንደሆነ ስለገባው ለሚወስዳቸው ቀጣይ እርምጃዎች የሚያግዙትን ሰዎች ከኋላ እያደራጀ ነበር። እነ ዶክተር አምባቸው ጋር ከለውጡ ጅማሮ በፊት ጀምሮ እንነጋገር ነበረ።
ዶክተር አምባቸው መኮንን ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ምን አይነት ሀገር እንድትኖር እንደሚፈልግና ኢትዮጵያን ለማበልጸግ በጣም ከፍተኛ የሆነ ጉጉት ከነበራቸው መሪዎች የለውጥ አቀንቃኞች መካከል አንዱ ነበር። ጀነራል ሳሞራ የኑስና ያንን ደመጣጩን የህወሓቱን ጌታቸው አሰፋን ከስልጣን ሲያነሳ አብቹ ይሄንን እርምጃ በመውሰድ ረገድ ግንባር ቀደም ተዋናይ የነበረው ሰዓረ መኮንን ነበር። ጀነራል ሰዓረ መኮንን ጀነራል ሳሞራ የኑስ በጥሮታ ሲሸኝ የሱን ቦታ የተካው ጀነራል ሰዓረ እንደነበር ይታወሳል። ከጀርባ እንደ ሰዓረ አይነት የሚያግዘው ሰው ባይኖር አብቹ ሳሞራን ማንሳት ይችል ነበር ወይ ከቦታው ላይ ብለን መጠየቅም አለብን። ጀነራል ሳሞራ ምንም እንኳን አብይን ያሳደገው ሰው እንደሆነ ይታወቃል። ከልጅነቱ ጀምሮ ከወታደር ቤት እንቅስቃሴ ጀምሮ በአለቅነት በአመራርነት እየኮተኮተ ያሳደገው ሰው እንደሆነ ይታወቃል። እንደ ልጅና እንደ አባት የሚተያዩ ሰዎችም እንደሆነ ይታወቃል። ነገር ግን ህወሓት በጀነራል ሳሞራ ላይ ያሳድረው የነበረውን ተጽዕኖ ተመልክተን ያኔ እንደ ጀነራል ሰዓረ አይነት የሚያግዙት የለውጥ አራማጆች ባይኖሩ ኖሮ ጀነራል ሳሞራን በአንድ ደብዳቤ እንዲሁም የህወሓቱን የደህንነት ባለስልጣን ጌታቸው አሰፋን በደብዳቤ መሻርና ከስልጣናቸው ማውረድ ይችል ነበር ወይ የሚለውን ጥያቄ ማንሳት ያስፈልጋል። እና በጣም በሚያሳፍር ሁኔታ አማራ ክልል ላይ የተፈጸመውን ግድያ የሚያስታውሰው በሶስት መንገዶች፣ አንደኛ እነዚህን ያጣናቸውን ሰዎች በመግደል የኢትዮጵያን የለውጥ እንቅስቃሴ እናደናቅፋለን ብለው ያሰቡ ሰዎች፣ በሁለተኛ ደረጃ ስሁት ግምገማ የነበራቸው ሰዎች ናቸው። ስሁት ግምገማ ማለት የተሳሳተ ግምገማ፣ እንደዚህ አይነት ለውጡ ላይ ያሉ ከፊት ያሉ ሰዎችን በመግደል ለውጡ እናደናቅፋለን፣ ኢትዮጵያ እናሰናክላለን ብለው ያሰቡ ድኩማኖች፣ የተሳሳተ የፖለቲካ ግምገማ የነበራቸው ሰዎች እንደነ አሳምነው ጽጌ አይነት ያሉ ደናቁርት ማለት ነው። የራሱን ወንድሞች ገሎ ለውጥ አመጣለሁ ብሎ እንደሚያስበው ሰው ማለት ነው። ከዛ ሲቀጥል በሁለት እግር የሚያነክሱ ሰዎች የፈጠሩት ነው ይላል። መንግስት ውስጥ ሆነው ነገር ግን የመንግስትን ፖሊሲ እየተከተሉ ከመንግስት ጋር አብረው ሆነው ውሳኔ እየወሰኑ የመንግስትን ውሳኔዎች አሳልፈው ለጠላት የሚሰጡ ለታጣቂዎቹ አሳልፈው የሚሰጡ ለናሳምነው ጽጌ የመንግስትን ውሳኔዎች አሳልፈው የሚሰጡ ለሁለቱ ሸኒዎች አሳልፈው መረጃ የሚያቀብሉ የመንግስት ሰዎች ሆነው ከተቃውሞ ጎራም ከጦርነቱ ጎራም ከመንግስት ቢሮም ሆነው በሁለት እግራቸው የሚያነክሱ ሰዎች የፈጠሩት ግድያ ነው ይላል። መፈንቅለ መንግስት የክልል አመራሮችን በመግደል የትኛውን ክልል መፈንቅለ መንግስት ነው የምትፈጥረው የምታሳካው? ይሄ ነገር ያልገባቸው ደናቁርቶች ናቸው ይላል። እና አብቹ የገለጠው እውነት በተለይ ከጀነራል ሰዓረ ጋር የነበረውን ግንኙነት በዚህ ልክ በመግለጹ ብዙ ነገሮችን ብዙ አሉባልታዎችን ያስቀራል ብዬ ተስፋ አደርጋለሁ። አንዱ አሉባልታ የነበረው ደግሞ ጠቅላይ ሚኒስትሩ የዛን ጊዜ ሰኔ 15 መግለጫ ሲሰጥ የግድያውን መግለጫ ሲሰጥ የአማራ ቴሌቪዥን ብቻ ነበር የነበረው። በአማራ ቴሌቪዥን ቀርቦ መግለጫ የሰጠው ባህር ዳር ሂዶ ግድያውን የፈጸመው እሱ ስለሆነ ነው ብለው የሚያወሩ ሰዎች ነበሩ። ኧረ እባካችሁ እኔ ቤቴ ሆኜ ነው መግለጫ የሰጠሁት ይላል አብቹ። ክስተቱ ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን ማስቀመጣችን ምክንያት የሚፈጠር ችግር ነው። ከዚያም ሻገር ሲል
ፖለቲካ ሴራ ተንታኞች መጠቀሚያም ሆነዋል። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ ነው የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠው ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣው እና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው ብዬ ነው ማየው። ገዳዩ አብይ ነው። የአማራ ጠላት አብይ ነው። አብይን የገደላቸው አብይን ምን አይነት ደናቁርት እንደሆኑ እኮ ግራ ይገባኛል። እኔ በጣም በሚያሳዝን ሁኔታ ለውጡን ደግፈው አብረውት የቆሙ ሰዎችን በመግደል ምን አይነት ለውጥ ያመጣል? አሁን አብይ ምን ሆንኩ ብሎ እነ ጀነራል ሰዓረን እና አምባቸው መኮንንን ይገላል። አብረውት ለውጥ እየመሩ ያሉን ሰዎች አብረው ተማምነው የኦሮሞራን ጥምረት ፈጥረው በጋራ አንድ ሀገር እንመሰረታለን ወይም ወደ ብልጽግና እንወስዳለን፣ የምንመሰረተው መንግስት የኢትዮጵያን ብልጽግናና ልዕልና የሚያረጋግጥ ይሆናል ብለውት አብረውት በሱ መንገድ የገቡለትን ሰዎች እንዴት ይገድላቸዋል ብለው ሊያወሩ እንደቻሉ ራሱ ግራ ይገባኛል። የሚደግፍህን አብሮ ያለውን ሰው በመግደል ምን አይነት ስኬት ልታሳካ ትችላለህ? ህወሓቶች አብረው ያሏቸውን ጓደኞቻቸውን እየገደሉ ስለመጡ አሁንም ስልጣኑን ከያዘ በኋላ የራሱን ጓደኞች ይገላል ብለው ቢያስቡ አይገርምም። ነገር ግን የዛን ሰዓት መግለጫ ሲሰጥ ለፋና፣ ለኢቢሲ እና ለአማራ ቴሌቪዥን ጥሪ ያደረግን ቅዳሜ ከሰዓት ነበረ። ወደ 10 ተኩል 11 ሰዓት ላይ ነው ጀነራል ሰዓረም የተገደለው እና አምባቸው መኮንንም የተገደሉት በ30 ደቂቃ ልዩነት ወይም የአንድ ሰዓት ጋፕ ቢኖረው የስራ ሰዓት አልነበረም። ቅዳሜ ከሰዓት ስለነበር የኢቲቪ እና የፋና ጋዜጠኞች ቢሮ አልነበሩም ብዙዎቹ የስራ ሰዓት ስላልነበረ። የአማራ ቴሌቪዥን ግን ቤተ መንግስት ጎን ነው ያለው፣ 4 ኪሎ ነው ያለው የአማራ ቴሌቪዥን አሚኮ የሚባለው ማለት ነው። ለሶስቱም ጥሪ ያደረግን የአማራ ቴሌቪዥን ቀድሞ ደረሰ። መግለጫውን ስሰጥ ራሱ መኖሪያ ቤቴ ውስጥ ነበርኩኝ ይላል። እንግዲህ ይሄን መግለጫ ያወጣው በአማራ ቴሌቪዥን በኩል ነው። ይሄንን የውስጥ አዋቂ ነን የሚሉ ሰዎች መረጃ ማግኘት ይችላሉ። አይ አይደለም ቤቱ አልነበረም ብሎ የሚከራከር ሰው ይምጣና ምላሽ ይስጣ። በጣም የሚያሳዝነው ይሄንን አሉባልታ ላወሩ ሰዎች አይደለም የማዝነው እኔ። ይሄን አሉባልታ ተከትለው አዎ እነ ዶክተር አምባቸውን እነ ጀነራል ሰዓረን የገደላቸው አብይ ነው ብለው የሚያስቡት ሰዎች ኖ እነ ሰዓረማ አብረውኝ ከጎን ሆነው ለውጥ የመሩ ሰዎች ናቸው። ሳሞራን ማንሳት አልችልም ነበር ሰዓረ ባይኖር። ያን ጌታቸው አሰፋ የሚባል የሰይጣን ቁራጭ በደብዳቤ መሻር አልችልም ነበር ሰዓረ መኮንን ከጎኔ ባይኖር እያላችሁ ነው። ነገር ግን ሁለት ቦታ የሚረግጡ በሁለት እግር የሚያነክሱ አንካሶች ተራ የፖለቲካ ትርፍ እናጋብሳለን እናገኛለን ብለው በተሳሳተ ግምገማ የፈጠሩት ግድያ ነው። በተለይ ኢትዮጵያ ላይ በፈጠረው የታሪክ ጠባሳ የመገዳደል ባህላችንን በማስቀጠሉ እጅግ በጣም አዝናለሁ ይላል አብቹ። እውነታው ይሄ ነው። አሁን የቀረን አንድ ነገር አለ። የጀነራል ሰዓረን እንዲሁም ደግሞ የሰኔ 15ቱን ግድያ ተከትሎ እስከዛሬ ያልሰማናቸውን መረጃዎች አብቹ ሰጥቶናል። የአባይ ግድብ የህዳሴ ግድብ ማናጀር ወይም ስራ አስኪያጅ የነበረውን ስመኘው በቀለን ማን እንዴት እንደገደለው አብይን ያስገድለው ብለው ሲያወሩ ለነበሩ ሰዎች ደግሞ ነገ ከነገ ወዲያ በሚወጣው የጠቅላይ ሚኒስትሩ ቃል ወይም ቃለ መጠይቅ የምንረዳው እውነት ይኖራል። እኔ እሱን ጠብቃለሁ። ጠቅላይ ሚኒስትሩ ያኔ ውጭ ሀገር እንደነበር አስታውሳለሁ። ለኢትዮጵያውያንን ለማናገር ወደ አሜሪካ ይመስለኛል ወደዛ ሄዶ ነበረ። እሱ በሄደበት ቅጽበት ነው ማነው ጀነራል የአባይ ግድቡ ማናጀር ስመኘው በቀለ የተገደለው።
ወይም ራሱን አጠፋ የተባለው ማለት ነው። በዚህ ክስተት ውስጥ እነማን ነበሩ? ከጠቅላይ ሚኒስትሩ ጋር ምን ተነጋግረው ነበር? ስመኘው በቀለና አብቹ ምን አውርተው ነበር የሚለውን ጉዳይ በእርግጠኝነት አሁን የነሰዓረን የነ ዶክተር አምባቸውን እንደሰማነው ሁሉ አብቹ ነገ ከነገ ወዲያ የሚነግረን እውነት ይኖራል ብዬ እጠብቃለሁ። እስከዛሬ ለነበሩ አሉባልታዎችና የአሉባልታ ትርክቶች ግን የተገለጡት እውነቶች በደንብ የአብቹን ማንነት የሚያሳዩ አሉባልተኞቹ የማይጠቅም ፍሬ ከርሲኪ ነገር እያወሩ ነገር ግን ካሉበት መቀመቅ አንድ እርምጃ እንኳን ባወሩት አሉባልታ መራመድ የማይችሉ በየቀኑ ደግሞ እየደቀቁ የሚሄዱ ድኩማኖች መሆናቸውን የተመለከትንበት ነው። አብዛኛው ሰው ግን የሚወራውን አሉባልታ ቆም ብሎ ማሰብ ያስፈልጋል። እንደዚህ አይነት እውነት እየተገለጠ ሲወጣ እንደዚህ አይነት ወሬ ያመንኩት ለምንድን ነው ትላንት ብሎ ከመጸጸት ይልቅ ያደርጋሉ ይሆናሉ እና አምባቸውን በመግደል የሚያሳካው ነገር ምንድን ነው? ጀነራል ሰዓረን አብሮት ከለውጥ ጎን አብሮ የቆመውን ሰው በመግደል የሚያሳካው ጉዳይ ምንድን ነው የሚለውን ጉዳይ መመርመር ያስፈልጋል። ይሄ የፖለቲካ ዕውቀት አያስፈልግም ይሄንን ለማወቅ እና በአጠቃላይ ግን በዚህ ለዛሬ የያዝኳቸው ነጥቦች እነዚህ ናቸው። እንደነገርኳችሁ በሁለት ክፍል የተከፋፈለ ፕሮግራም ነው የነበረው። ሌሎች ደግሞ ስለ ኢኮኖሚም ስለ ሰላምም ጉዳይ ያነሳቸው ሌሎች ነጥቦች አሉ። እነሱን በሌላ ፕሮግራም እንደምንመለስባቸው ቃል እየገባሁ ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር በመጠቀም በዋትስአፕ በኩል ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።